በጀነራል አይናለም የተመራው አመጽ መጀመሩ ተነግሯል። ከአብይ አህመድ ጋር በበርካታ ዝግ ስብሰባዎች ሲመክሩና እንዲሁም ሲጨቃጨቁ የከረሙት እነዚህ ጀነራሎችና አብይ አህመድ መቃረናቸውን ተከትሎ ከባድ ውሳኔዎች በጀነራል አይናለም የተመራው ጦር መፈጸሙ ተገልጿል። ከዚህ ጋር ተያይዞ ምን አይነት ውሳኔዎችና ምን አይነት አፈጻጸም ነበር የሚለውን ዝርዝር መረጃም ወደ እናንተም የማደርሳችሁ ነው የሚሆነው። እንዲሁም ኮሎኔሉ መታሰሩ ተነግሯል። በአብይ አህመድ ትዕዛዝ የታሰሩት ኮሎኔል 3 መረሳቸውም ተገልጿል። እነዚህ ኮሎኔሎች እነማን ናቸው የሚለውን በዝርዝር ወደ እናንተም የማደርሳችሁ ቀዳሚው መረጃችን ነው የሚሆነው። በጎጃም ቀጠና ትንቅንቁ እንደቀጠለ ነው። የአገዛዙ ጀነራሎችም የፕሮፓጋንዳ ሪፖርት 4 ኪሎ ሳይደርስ ፋኖ ከተሞችን ተቆጣጥረዋል። በደፈጣና በመልሶ ማጥቃት ወታደራዊ ስልት እየገቡ ያሉት የፋኖ አባላቱ ለሰራዊቱ የእግር እሳት ሆነዋል። ከግንባርም በርካታ ዝርዝር መረጃውን ይዘናል የምናስደምጣችሁ ነው የሚሆነው። ከባህር ማዶ ዩክሬን ተደበደብኩኝ ድረሱልኝ ብላለች። ለዓመታት የዘለቀው የሩሲያና የዩክሬን ጦርነት አዳሩን አስከፊ ጥቃትም አስተናግዷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አመራን። አብራችሁን ቆዩም። በምስራቅ ጎጃምና በምዕራብ ጎጃም ግንባሮች አገዛዙ ጦር ክፉኛ ተመቷል። የፋኖ ህዝባዊ ነጻነት ትግል በየግንባሩ እያስመዘገበ ያለው አስደናቂ ድል በቀጠለበት በሸዋ በጎንደርና በጎጃም ግንባሮች በአገዛዙ ጥምር ጦር ላይ በወሰደው የተቀናጀና ድንገተኛ መብረቃዊ እርምጃም የጠላትን ኃይል ከፍተኛ ኪሳራም አሸክመውታል። ከእነዚሁም መካከል በጎጃም በደጋዳሞት የአገዛዙ ሬጅመንት ሙሉ በሙሉም ተደምስሷል። በዚህም በማቻከል የምትገኘው ደጋሰኝን ከተማም በፋኖ ቁጥጥር ስርም ገብታለች። በጎጃም ግንባር የቀይ ባህር አስመላሽ ሰራዊቱን ይዞ ወደ ደጋማው ክፍል ደጋዳሞትንና ጮቄን ለመቆጣጠር ያለመው የአገዛዙ ጦር በፋኖ ተዋጊዎች አይቀሬ ሽንፈትም ደርሶበታል። ከጠዋቱ 4 ሰዓት ከ15 ላይ ከደጋዳሞት ወረዳ ሐሙስ ገበያ ቀበሌ ወደ ጫቱ አርካ ቀበሌ ለአሰሳ ተልኮ የነበረው አንድ ሙሉ ሬጅመንት ፋኖች በደፈጣ ሙሉ በሙሉ ወደማይቀረው ሸኝተውታል ተብሏል። በርካታ የሰራዊት አባላት በህይወት ከተማረኩበት ባሻገር ብሬን ክላሽ እንዲሁም ሽጉጥ ቦምብና በርካታ የደረቅ ትጥቅ በፋኖ ጅም ገብተዋል። በዚህ ዕለት ምሽት የቴዎድሮስ ተዋጊዎች የማቻከል ደጋሰኝን ከተማን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን አብስረዋል። በሌላ በኩል አገዛዙ በሽንፈቱ ተስፋ በመቁረጥ በንጹሃን ገበሬዎች ላይ የመድፍ ድብደባ ፈጽመም። የአብይ አህመድ ሰራዊት በየግንባሩ መዋጋት አቅቶት መሸሹን ተከትሎ የበቀል በትሮን በንጹሃን አባወራዎች ላይ አሳርፈዋል። በቢቡኝ ወረዳ ብቻ ከ70 በላይ ኢላማ ቢስ የመድፍ ድብደባ የፈጸመ ሲሆን 2 ፍንዳታዎች በገበሬዎች ቤት ላይ በመውደቃቸው የሁለት አባወራዎች አባላት ጨምሮ 5 ንጹሃን ዜጎች ሕይወታቸው ማለፉን መዘገባችን ይታወሳል። ይህም የአገዛዙ ሰራዊት ሰብአዊነት የጎደለውና የተስፋ መቁረጥ ደረጃ የሚያሳይ ነው ሲሉም ወታደራዊ ተንታኞችም አስረድተዋል። ይህ በእንዲህ እንዳለ የአገዛዙ ጦር የደረሰበትን የሰው ኃይል እጥረት ለመሸፈን በምንሻዎች ላይ እያደረገ ያለው እገታና ማሳደድ አጠናክሮም ቀጥሏል። ሐምሌ 12 ቀን 2018 ዓ.ም ከቀኑ 11 ሰዓት ተኩል በቋራ ወረዳ እስካሁን በጠርንፍ ቆይተው የነበሩ የቋራ ወረዳ ምንሻዎች አሁን የእርሻ ወቅት ነው፣ እርስ በርስ አንዋጋም፣ ወደ ቤታችን እንመለሳለን በማለታቸው የመከላከያ ሰራዊቱ ከበባ በማድረግ በመኪና እንዳፈሷቸውና ከምንሻዎች መካከልም ድብደባ ጉዳት እንደደረሰባቸውም ተሰምቷል። ምንሻዎቹ በርካታ ጓዶቻችን ከንቱ መስዋዕትነት ከፍለው ቤተሰቦቻቸውን በትነዋል ብለዋል። እኛ ወደ ቤት እርሻችን እንመለሳለን የሚል ጠንካራ አቋም በመያዛቸው ምክንያት የታፈሱ ሲሆን ወደ ሌላ ግንባር ሊወስዷቸው እንደሚችሉም ተገልጿል። በሌሎች ወረዳዎችም የሚገኙ የመከላከያና የምንሻ አባላት የአገዛዙን ውድቀት በመገንዘብ ከንቱ መስዋዕትነትን ሳያደርጉ አስቀድመው ህዝባዊ ወገንተኝነታቸውን እንዲያሳዩና ውሳኔያቸውን እንዲያስተካክሉም ጥሪም ቀርቧል። በጎጃም ግንባር የተሰነዘረው መጠነ ሰፊ ወታደራዊ ጥቃት በማክሸፍ የፋኖ ሰራዊት ስልታዊ ድል መቀዳጀቱንና የአገዛዙ ጦር በደረሰበት መፍረክረክ ሳቢያ ዓለም አቀፍ የጦር ህግጋትን የጣሰ የሰብአዊ መብት ረገጣ መፈጸሙን ምንጮቻችንም አስታወቁም። የአፋብኃ ቴዎድሮስ ህዝብ ግንኙነት መምሪያ ባወጣው ዝርዝር መረጃ መሰረት በጀነራሎቹ የሚመራው የብልጽግናው ጥምር ጦር ከፍተኛ ወታደራዊ ኃይልና የከባድ መሳሪያዎች ሽፋን በመጠቀም የከፈተውን ማጥቃት የፋኖ ሰራዊት በስትራቴጂያዊ የሽምቅ ውጊያ ቀመር አክሽፎታል ተብሏል። የአገዛዙ የጦር አዛዦች ከፍተኛ ቁጥር ያለው ሰራዊትና የጦር መሳሪያ በማሰለፍ በጎጃም ቀጠና ደጋዳሞት ግንባር ከፍተኛ ጥቃት ሰንዝረውም ነበር። ይህ የጦር እንቅስቃሴ በአንድ ሰው አልባ አውሮፕላን፣ በ6 ታንኮች፣ በ3 ጀነራል መድፎችና በርካታ ቢኤምና የአየር መቃወሚያዎች እንዲሁም በሞርተርና በሌሎች መካናይዝድ መሳሪያዎች የታገዘ እንደነበረም ታውቋል።
ይሁን እንጂ ይህ ሁሉ ዘመናዊና ከባድ መሳሪያ ያሰለፈ የምስራቅ እዝ ጦር በፋኖ አባላት የተቀናጀ የመልሶ ማጥቃት እርምጃ ሳቢያ ሳይገፋ መክኖም ቀርቷል። የአገዛዙ ጦር በጦር ሜዳ የገጠመውን ውድቀት ለመሸፈን በሚመስል መልኩ በተለያዩ የጎጃም አካባቢዎች በንጹሃን ዜጎች ላይ ያነጣጠረ የበቀላ ጥቃት መፈጸሙም ተነግሯል። በጥቃቱ ከተጎዱት አካባቢዎች መካከል አማኑኤል፣ የነጭ ስናን፣ የጠጋ ደጋ ዳሞት፣ ፈረስ ቤት፣ ቢቦይ፣ እንዲጋሰኝን፣ ደጀን፣ የትኖራና ሞጣ ከተማ አካባቢዎችም ይገኙበታል። በእነዚህ አካባቢዎች ሰላማዊ ማህበረሰብ ላይ በተከፈተ የከባድ መድፍ ጥቃት በርካታ ንጹሃን ዜጎች ከነቤተሰቦቻቸው ሙሉ በሙሉ መውደማቸውና ማለቃቸውም ተረጋግጧል። የአካባቢው ምንጮቻችን እንዳረጋገጡት የአገዛዙ ጥምር ጦር ከፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም አቅቶት ክፉኛ በመፍረክረኩ ፍጹም የሞራል ውድቀቱን የሚያሳይ አስነዋሪ ድርጊትም ፈጽሟል። ወደ ሌላኛው መረጃችን ስናምራ በጀነራል አይናለም የተመራው አመጽ መጀመሩ ተነግሯል። ለአገዛዙ ቡድን ቁንጮች ጦሩን እንዲሁም ጥያቄዎችን መልሱ ተብሎ የተሰጠው በጀነራሎችም ቀነ ገደቡ ማለፉ ተነግሯል። በዛሬው ዕለትም የተለያዩ ውሳኔዎች መጀመራቸው ነው የተነገረው። በጀነራል አይናለም የሚመራው ክፍለ ጦር ባለበት ካምፕ ውስጥ እንዲሆንና ምንም አይነት ኦፕሬሽን በአማራ ክልልና በኦሮሚያ ክልል እንዳያደርግ በሚል በጀነራሎች መተላለፉን ተከትሎም አብይ አህመድ መበሳጨቱም ተገልጿል። በዚህም ምክንያት ከጀነራል አይናለም ጋር ቀጥታ በስልክ የረጅም ሰዓት ንግግር ማድረጋቸውን ከውስጥ የደረሰን መረጃዎቻችን አሳይተዋል። በዚህም እስካሁን ድረስ ጀነራል አይናለም ጦሩ እንዲንቀሳቀስ ባያደርግም ከአብይ አህመድ ጋር የተነጋገሩት ንግግር ግን ወደ ከፋ ጸብ አሸጋግሯቸዋል ነው የተባለው። በሁለቱም በኦሮሚያና በአማራ ክልል በጀነራል አይናለም የሚመሩ ክፍለ ጦሮች እስካሁን ድረስ ካምፖቻቸው ውስጥ በመሆን ኦፕሬሽን እየፈጸሙ እንደሆነም ነው የተረጋገጠው። ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራ በዩክሬን ከተሞች ላይ የታወጀው የሩሲያ የሚሳኤል ማዕበል ኪየቭን ጨምሮ በርካታ አካባቢዎች ድብደባ ተፈጽመዋል። የሩሲያ የጦር ኃይሎች በዩክሬን ዋና ከተማ ኪየቭና በሌሎች ቁልፍ ከተሞች ላይ ከፍተኛ ቁጥር ያላቸው የባላስቲክና የድሮን ጥቃቶችን ፈጽሟል ነው የተባለው። በጥቃቱ መረጃዎች መሰረት የአራት ሰዎች ሕይወታቸው ማለፉ የተረጋገጠ ሲሆን በርካቶችም መቁሰላቸው ተነግሯል። የኪየቭ ከንቲባና የአካባቢው ባለስልጣናት እንደገለጹት የከተማዋ የአየር መከላከያ ስርዓቶች የተተኮሱት አብዛኞቹ ሚሳይሎች ከመመታታቸው በፊት ቢመክቱም የተመቱት ሚሳይሎችና ድሮኖች ፍርስራሽ በከተማዋ በሚገኙ የመሪያ ህንፃ፣ ትምህርት ቤቶችና የኃይል ማመንጫ መሰረተ ልማቶች ላይ ከባድ ውድመትም አድርሷል ብለዋል። ከዋና ከተማዋ ኪየቭ በተጨማሪ እንደ ካርኪቭ፣ ኦዴሳና ዲምፕሮ ባሉ ትላልቅ የዩክሬን ከተሞች ላይ ተመሳሳይ የሚሳይልና የድሮን ማዕበል መውረዱም ተዘግቧል። በእነዚህ አካባቢዎች የነፍስ አድን ስራው እየቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችልም ስጋትም ደቅኗል። ፕሬዚዳንት ቮሎዲሚር ዜሌንስኪ ጽህፈት ቤት ድርጊቱን ሽብርተኝነት ሲል አውግዞታል። ፕሬዚዳንት ዜሌንስኪ ለምዕራባውያን አጋሮቻቸው ባስተላለፉት አስቸኳይ መልእክት የሩሲያን የባላስቲክ ሚሳይሎች ማቆም የሚቻለው በቂ ዘመናዊ አየር መከላከያ ስርዓቶች ሲኖሩ ብቻ ነው ተብሏል። አጋሮቻችን የገቡት ቃል በፍጥነት ሊፈጽሙ ይገባል። እያንዳንዱ የዘገየ ቀን የንጹሃን ህይወት እየቀጠፈ ይገኛል ብለዋል። የጥቃት መሰሎች መረጃዎችን እንደሚያመለክቱት የሩሲያ ጦር ዋናውና የኤሌክትሪክና የኃይል ማከፋፈያ ጣቢያዎችን ኢላማ ማድረጉም ቀጥሏል። ይህም በበርካታ ከተሞች የኤሌክትሪክና የውሃ አቅርቦት መቋረጥ እንዲከሰትም አድርጓል። በመሬት ላይ ባለው የጦር ግንባር በተለይም በዶኔትስክና በዶንባስ ክልሎች በሩሲያና በዩክሬን እግረኛ ሰራዊት መካከል የሚደረገው የከባድ መሳሪያ ተኩስ ውጊያም እንደቀጠለ ነው። ሩሲያ የአየር የበላይነትን በመጠቀም በግንባር ቀደምትነት የዩክሬን ከተሞች ላይ ተንሸራታች ቦምቦችን በስፋት እየተጠቀመችም ትገኛለች። ይህ አዲስ የጥቃት ማዕበል ሩሲያ በዩክሬን የመሰረተ ልማቶች ላይ የምታደርገውን የረጅም ርቀት ሚሳይሎች ዘመቻም አጠናክራ መቀጠሏን ያሳያል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባላትን ጨምሮ አጋሮች ለዩክሬን የሚደረገውን የገንዘብና የጦር መሳሪያ ድጋፍ ለማፋጠን ተጨማሪ ስብሰባዎችን ለማድረግ እየተዘጋጁ ስለመሆናቸውም ተዘግቧል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃ ውስጥ ከምንገናኝ በያላችሁበት ሰላም ቆዩልን።